ሰሉ ዐለ ነቢ ተበድለናል እባካችሁ ከጎናችን ሁኑ እባካችሁ ድምጻችሁ ይሁን ሐዘናችን ሐዘናችሁ ይሁን እያልን በፍጹም አንጠይቅም አንለማመጽም። ይሄ ቪዲዮ ይሄ መልእክት ለኢትዮጵያ ሃይማኖቶች ጉባኤ ወይም ተቋም ተብሎ የተቋቋመ አካል አለ። ሁሉንም ሃይማኖቶች ለማቀፍ የሁሉንም ሃይማኖቶች ድምጽ ለመስማት ስለ ሁሉም ሃይማኖቶች መብት ለመከራከር ለመቆም ተብሎ የተመሰረተ የሆነ ተቋም ነው ወይም ጉባኤ ነው። ይሄ ተቋም እስካሁን ድረስ ከተቋቋመበት ጊዜ አንስቶ ሙስሊሙ ማህበረሰብ ለሚደርስበት ግፍና በደል ጭቆና አንድም ቀን ድምጽ ሲሆን ተሰምቶ አይታወቅም። ሁል ጊዜ ሙስሊሙ ያለቅሳል፣ ይጮሃል። መስጊድ ፈረሳ፣ ሂጃብ ክልከላ፣ ተማሪዎች መባረር፣ አክሱም ላይ አሁን ላይ የምናየው ነገር ለእያንዳንዱ ነገር ሙስሊሙን ወክሎ ወይም ሙስሊሙን ደግፎ ሲቆም አይተነው አናቅም። ይሄ የሃይማኖት ጉባኤዎች ተቋም ሁሉንም ሃይማኖቶች የሚያማክል ከሆነ ለሁሉም የቆመ ከሆነ ለምንድነው የሙስሊሙ እንባ መዝናኛ ያደረጋችሁት? የሙስሊሙ ሮሮ የሙስሊሙ ለቅሶ ለምንድነው ያልተሰማችሁ? የሙስሊሙ ቁስል ለምንድነው ያላመማችሁ? እውነት ለፍትህ ከሆነ የቆማችሁት ለምንድነው የሙስሊሙ ጥያቄ ጥያቄያችሁ ያልሆነው? የሙስሊሙ መብት መብታችሁ ለምንድነው ያልሆነው? የሙስሊሙ ማህበረሰብ ስቃይ ለምንድነው እንቅልፍ ሊነሳችሁ ያልቻለው? ለነገሩ አይገርመንም። የሚገርመን ነገር ምን እንደሆነ ታውቃላችሁ? እንደዚህ አይነት ተቋም ውስጥ መጅሊሱ ምን ሊሰራ እንደገባ ነው። አባል ሆኖ ምን ሊሰራ እንደገባ ነው። እሺ መጀመሪያ ገባ፣ መብቴን ያስከብርልኛል፣ ድምጽ ይሆነኛል ብሎ ከገባ ድምጽ እንዳልሆነለት ካወቀ በኋላ ለምንድነው ማይወጣው? ምን ያደርግለታል? መጅሊሱ ለራሱ አይደለም የቆመው ወይም ደግሞ ለራሱ አይደለም እዚህ አባል ሆኖ የገባው። የሙስሊሙ ማህበረሰብ የኢስላምን ጥያቄ እንዲመልስልኝ ብሎ ነው እዚህ ጉባኤ ላይ ወይም ተቋም ላይ የገባው። ስለዚህ ይሄ ካልሆነ ከሃይማኖት ተቋማቶች ማህበር ላይ ሙስሊሙ ማህበረሰብ መጅሊስ እጁን ሊያነሳ ይገባል፣ ሊወጣ ይገባል። እባካችሁ ድምጽ ሁኑን፣ ተበድለናል፣ እባካችሁ ከጎናችን ሁኑ፣ እባካችሁ ድምጻችሁ ይሁን፣ ሐዘናችን ሐዘናችሁ ይሁን እያልን በፍጹም አንጠይቅም አንለማመጽም። ራሳችሁ ሚዲያ ከመጮሁ በፊት ራሳችሁ የመጀመሪያ ድምጽ መሆን የሚገባችሁ እናንተው ነበራችሁ። ግን ውሸታሞች ናችሁ፣ ለፍትህ የቆማችሁ አይደላችሁም። በጣም ነው ያዘንባችሁ።